የሰሜን ኢትዮጵያን የሰላም ሂደት አደጋ ላይ የሚጥሉ እንቅስቃሴዎች መፈጠራቸውን ተከትሎ የአሜሪካ መንግስት በትግራይ ፖለቲከኞች ላይ ያነጣጠረ ጠንከር ያለ ዲፕሎማሲያዊ እርምጃ መውሰዱን በይፋ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው አስቸኳይ መግለጫ በህወሓት ውስጥ ባሉና አክራሪ ወይም ግትር ሲል በፈረጃቸው አመራሮች እንዲሁም በቅርብ ቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሉን ይፋ አድርጓል። ዋሽንግተን ይህን ውሳኔ ያስተላለፈችው በህወሓት አክራሪ ኃይሎችና በፌዴራል መንግስት መካከል እየተባባሰ የመጣው ፍጥጫ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቅስ ካላት ከባድ ስጋት በመነሳት ነው። በተለይም በትግራይ የጸጥታ ኃይሎችና በኢትዮጵያ መካከል ሰራዊት መካከል የተከሰተው ወታደራዊ ግጭት የፕሪቶሪያውን የሰላም ስምምነት አደጋ ላይ ጥሎታል። በተጨማሪም ህወሓት የትግራይ ጊዜያዊ አስተዳደርን ወደ ጎን በመግፋት የቆየውን የክልል ምክር ቤት በይፋ ወደ ስራ መመለሱና ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡ በዋሽንግተንና በባለስልጣናቱ ዘንድ ፍርሃትን ፈጥሯል። በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላና አፈሳም በመቶ ሺዎች የሚቆጠሩ ንጹሃን ዜጎችን ዳግም ለስደትና ለፍርሃት መዳረጉ በአሜሪካ መግለጫ ላይ ተጠቅሷል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ያስተላለፉት ይህ የቪዛ እገዳ ዋሽንግተን በኢትዮጵያ ፖለቲካ ላይ የምትከተለው የዲፕሎማሲ ጫና መልክ እየቀየረ መሆኑን ያሳያል። አሜሪካ በቀጠናው ሰላም ላይ አደጋ በሚደቅኑ አካላት ላይ ሁሉንም የጫና አማራጮች እንደምትጠቀም በጥብቅ አስጠንቅቃለች። ይህ እርምጃ የትግራይ ፖለቲከኞችን ወደ ህጋዊ ሰላም መንገድ ይመልሳቸዋል ወይስ ፍጥጫውን ይበልጥ ያባብሰዋል የሚለው ጉዳይ የብዙዎች የትኩረት ማዕከል ሆኖ ይቀጥላል። የአሜሪካ አዲስ ማዕቀብ በትግራይ ክልል ሰላም ላይ ምን አይነት ተጽዕኖ ያመጣል ብሎ ያስባሉ? ሀሳቡን ኮሜንት ላይ ያስቀምጡልን። ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ሌሎች መረጃዎች ስንሸጋገር ጃዋር መሐመድ ወቅታዊ ትንታኔዎችና የፖለቲካ ህልውና ፈተና ላይ የሰጣቸውን አስተያየቶች እናዳምጣለን። ከቅርብ ጊዜ ወዲህ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ከፍተኛ አመራር አቶ ጃዋር መሐመድ በተለያዩ መድረኮችና በማህበራዊ ሚዲያ ገጾቻቸው የሚያወጣቸው ወቅታዊ መረጃዎች፣ ትችቶችና የፖለቲካ ትንታኔዎች በሀገሪቱ የፖለቲካ አውድ ውስጥ አዳዲስ የክርክር አጀንዳዎችን እየፈጠሩ ይገኛሉ። አቶ ጃዋር የሚያነሷቸው ነጥቦች በተለይም በኦሮሚያ ክልል ስላለው የጸጥታ ቀውስና በሀገሪቱ የምርጫ ተስፋ የሰነዘራቸው ጠንከር ያሉ ትችቶች የኢትዮጵያን ወቅታዊና መዋቅራዊ ቀውስ ቁልጭ አድርገው የሚያሳዩ ናቸው። አቶ ጃዋር በቅርቡ በሰጧቸው መግለጫዎች በኢትዮጵያ ውስጥ የምርጫ ፖለቲካ እጅግ ዋጋ ማጣቱንና ዜጎች በድጋሚ በምርጫ ሂደት ላይ እምነት እንዲኖራቸው ማድረግ ፈታኝ ደረጃ ላይ መድረሱን በግልጽ አስቀምጠዋል። ይህ አቋም መንግስትን ህጋዊነት ጥያቄ ውስጥ የሚጥል ብቻ ሳይሆን ወደፊት ለሚካሄደው ምርጫ ህዝባዊ ተአማኒነት ማግኘት ምን ያህል ከባድ እንደሚሆን አመላካች ነው። ምርጫዎች ተምሳሌታዊ ብቻ ወደ መሆን በተቀየሩበት አውድ የፖለቲካ ምህዳሩ መጥበብ የሰላማዊ ትግል አማራጮችን አደጋ ላይ እየጣላቸው መሆኑን ይህ ርዕስ አንቀጽ ያምናል። አቶ ጃዋር በተለያዩ የኦሮሚያ ዞኖች በተለይም በምስራቅ ሸዋ፣ ቦሰት፣ በወለጋ፣ በጉጂና በቦረና የተካሄደ ስላለው የጸረ ሽምቅ ውጊያ ያወጧቸው መረጃዎች እጅግ አሳሳቢ ናቸው። መንግስታዊ መዋቅሮች ታጣቂዎችን ለመምታት በሚያደርጉት ጥረት ውስጥ የንጹሃን ዜጎችን መኖሪያ ቤቶች ማቃጠል፣ ማፈናቀልና አርሶ አደሩን መሬት እንዳያርስ ማድረግ ህዝብን የማድቀቅ ስልት እንደሆነ በመግለጽ በጽኑ ኮንነዋል። ይህ አይነቱ መረጃ በተጨባጭ ከመሬት ላይ ከሚሰሙ የዜጎች ሮሮ ጋር የሚገጣጠም ሲሆን መንግስት የህግ የበላይነትን ከማስከበር ይልቅ በንጹሃን ላይ የጅምላ ቅጣት እያደረሰ መሆኑን የፖለቲካ ታዛቢዎች እንዲገነዘቡ አድርጓል። ሌላው የአቶ ጃዋር ዋነኛ ወቅታዊ ትንታኔ የሚያተኩረው የመንግስት መዋቅር ቁጥጥር በየክልሎች እያላላ መምጣቱና የፌዴራል መንግስት ስልጣን ወደ ራሱ እያሽቆለቆለ መሆኑ ላይ ነው። ይህ መዋቅራዊ መሸርሸር በሀገር ውስጥ ብቻ የሚቀር ሳይሆን የአፍሪካ ቀንድን ሊያናጋ የሚችል ቀጠናዊ ቀውስ የመቀስቀስ አቅም እንዳለው ያስጠነቅቃሉ። አቶ ጃዋርና እርሳቸው የሚመሩት ኦፌኮ በአሁኑ ወቅት የትግላቸው ዋና ዓላማ የዲሞክራሲ ስርዓት መገንባት ብቻ ሳይሆን ሀገርና ህዝብ እንዳይፈራርሱ በጋራ መስራት እንደሆነ መግለጻቸው የሀገሪቱ ፖለቲካ አደጋ ምን ያህል የሉና ደረጃ ላይ መድረሱን ያሳያል። የጃዋር መሐመድ ወቅታዊ የፖለቲካ ትግልና የሚያወጧቸው መረጃዎች መንግስት በኃይልና በማግለል ፖሊሲ ላይ የተመሰረተውን አካሄድ በአስቸኳይ እንዲገመግም የሚያስገድድ ነው። ተቃውሞውን በኃይል ለመጫን መሞከርና የዜጎችን መፈናቀል ወደ ጎን ማለት የባሰ መከፋፈልና የታጠቁ ኃይሎችን ቁጥር ከመጨመር ውጪ መፍትሄ አያመጣም። የኢትዮጵያ ወደፊት ዕጣ ፈንታ
ሊቀለስ የሚችለው ሁሉንም ያካተተ እውነተኛ ብሔራዊ ውይይት ሲደረግ፣ የፖለቲካ እስረኞች ሲፈቱና ለሰብአዊ መብቶች መከበር ቅድሚያ ሲሰጥ ብቻ ነው። ያለበለዚያ በምርጫ ስም የሚደረግ ሂደቶች ሙሉ በሙሉ የፖለቲካ ቀውሱን ከማባባስ የዘለለ ፋይዳ አይኖራቸውም። ከውጭ ወዳገኘናቸው መረጃዎች ስንሸጋገር ላለፉት 40 ዓመታት በመካከለኛው ምስራቅና በዓለም አቀፍ ዲፕሎማሲ ውስጥ እጅግ ያሻከረ የማይፈታና ሁልጊዜም የጦርነት ስጋት ደቅኖ የኖረው የአሜሪካና የኢራን ግንኙነት ባልተጠበቀ ሁኔታ በፈረንሳይ ቨርሳይ ቤተ መንግስት በተደረሰ ታሪካዊ ስምምነት አዲስ ምዕራፍ ከፍቷል። ይህ ክስተት በሁለቱ ኃያላን መካከል የነበረውን የቢሊዮን ዶላር የጥል ታሪክ ወደ ጠረጴዛ ዙሪያ ዲፕሎማሲ የቀየረ ሲሆን በአሁኑ ሰዓት የዓለምን የፖለቲካና የኢኮኖሚ ሚዛን በከፍተኛ ሁኔታ በማነጋገር ላይ ይገኛል። የዚህ ታሪካዊ እርቅ መነሻ መሰረቱ የቆየና ውስብስብ የነበረ ቢሆንም በኦማን በኳታርና በፈረንሳይ አደራዳሪነት ለወራት የተደረጉት ሚስጥራዊ የጀርባ ግንኙነቶች በመጨረሻ ፍሬ አፍርተዋል። አሜሪካ ቀደም ሲል ትከተለው ከነበረው ከፍተኛ ጫና የመፍጠር ስትራቴጂ ወጥታ ወደ ቀጥተኛ ድርድር ማዘንበሏ እንዲሁም ኢራን በከባድ የኢኮኖሚ ማዕቀቦች ሳቢያ የደረሰባትን የሀገር ውስጥ ቀውስ ለመቀልበስ መፈለጓ ሁለቱንም ወገኖች ለስምምነት አስገዳጅ ሁኔታዎችን ፈጥሮላቸዋል። በዚህ መሰረት በፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አስተናጋጅነት የተፈረመው ባለ 14 ነጥብ ስምምነት የኢራንን የኒውክሌር መርሃ ግብር ለዓለም አቀፍ ቁጥጥር ክፍት የሚያደርግ፣ በአንጻሩ ደግሞ ከቴህራን ላይ የተጣሉትን ከባድ የኢኮኖሚና የነዳጅ ማዕቀቦች ደረጃ በደረጃ የሚያነሳ ሆኗል። ይህ ስምምነት ይዘት የመጣው ዓለም አቀፋዊ ውጤት ግን ባለ ሁለት ገጽታ ሆኖ ተቀጥሏል። በአንድ በኩል የኢራን ድፍድፍ ነዳጅ ወደ ዓለም ገበያ በይፋ መመለሱን ተከትሎ የነዳጅ ዋጋ በአስደናቂ ሁኔታ መቀነሱ እንደ ኢትዮጵያ ላሉ ነዳጅ አስመጪ ታዳጊ ሀገራት የውጭ ምንዛሬ ጫናንና የዋጋ ግሽበትን የሚያቀል ትልቅ የኢኮኖሚ እፎይታ ሆኗል። በአንጻሩ ግን እንደ እስራኤል ያሉ የአሜሪካ የቆዩ ቀጠናዊ አጋሮች ኢራን ከማዕቀብ መነሳት የምታገኘውን ከፍተኛ የገንዘብ አቅም መልሳ ለጦር መሳሪያ ግንባታና በቀጠናው ላላት ተጽዕኖ ልትጠቀምበት ትችላለች በሚል ስምምነቱን በከፍተኛ ጥርጣሬና ስጋት እየተመለከቱት ይገኛሉ። የዓለም የፖለቲካ ተንታኞች እንደሚሉት ይህ የቨርሳይ ስምምነት በዓለም ዲፕሎማሲ ታሪክ ውስጥ ትልቅ ለውጥ ያመጣ ክስተት ቢሆንም ለአፍሪካ ሀገራት ግን ጥብቅ ማስጠንቀቂያ ያዘለ ነው። የዓለም ሀያላን ትኩረታቸው ሙሉ በሙሉ ወደ መካከለኛው ምስራቅ የሰላም ሂደት በሚዞርበት በዚህ ወቅት አፍሪካውያን በራሳቸው አህጉር ያሉ ውስጣዊ ቀውሶችን ለመፍታት የሚያደርጉትን ጥረት ሊያዘናጋቸው አይገባም። በመሆኑም ይህ ታሪካዊ እርቅ ለዓለም ኢኮኖሚ መልካም መረጋጋትን ይዞ ቢመጣም የፈጠረው አዲስ የፖለቲካ አሰላለፍ ግን ዘላቂ ሰላም ማምጣቱ የሚታወቀው ሁለቱ ሀገራት የገቡትን ቃል በተግባር ሲተረጉሙት ብቻ ይሆናል። ለዛሬ ያዝናቸው የሀገር ውስጥና የውጭ መረጃዎች ይህን ይመስሉ ነበር። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ለዛሬ ያዝናቸውን መረጃዎች ጨረስን። መልካም ጊዜ፣ መልካም ቆይታ።